የማይታመን ለውጥ ያየሁበት ምርጥ ውህድ የፀጉር ውህድ ነው። በሳምንት ወይም በ15 ቀን አንድ ቀን ብቻ በመጠቀም በቤታችሁ የምታገኙት ምርጥ ውህድ ነው። እንግዲህ በጣም ቀላል ነው አሰራሩም ቤታችሁ የምታገኙት ነገር ነው። ፀጉራችሁን ያፋፋል፣ እንዲሁም ፀጉራችን የተበጣጠሰ ልስላሴን ያለሰልሳል። ፀጉርን እጅግ በጣም ወሳኝ የሆነ ውህድ ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን እላለሁኝ። እንግዲህ ነባር ጓደኞቼ ሁሌም ስለምታበረታቱኝ ፈጣሪ ያክብርልኝ። ወደ አሰራሩ ስንሄድ እንግዲህ ዛሬ በምታዩት መልኩ 3 ነገር ብቻ ነው የተጠቀምኩት። ባለፈው 4 ምናምን ነው የተጠቀምኩት። ዛሬ ግን ብዙዎቻችሁ ስለማታገኙት እስኪ እነኚህ ግን ከቤታችሁ አይጠፉም። ሩዝ አለኝ። ሩዝ 4 ማንኪያ የሚሆን የሚበቃችሁን ያህል እንደ ብዛቱ ፀጉራችሁ ማለት እና አንድ ማንኪያ ከግማሽ ወይም 2 ማንኪያ የሚሆን ተልባ ተጠቀምኩ። 1 ማንኪያ አብሽ ተጠቀምኩ። ዘፍዝፋችሁ አብሹን ማሳደር ትችላላችሁ በውሃ ማለት ነው። ሳዘፈዝፉትም እንዲሁ ማቆየት መቀቀል ትችላላችሁ። ከዛ ለቅለቅ ያረኩት አንድ ጊዜ ብቻ እሳት ላይ ሁለቱንም ባንድ አድርጌ በአንድ ብርጭቆ ወይ 2 ብርጭቆ የሚበቃችሁን የፀጉራችሁን መጠን የምታውቁት እናንተ ናችሁ። ፀጉርን ያፋፋል፣ እንዲሁም ለፀጉራችሁ ምርጥ የሆነ ዛላውን ቆንጆ የሆነ ከረር ይሰጣችኋል። ፀጉርን ያለሰልሳል። ምንም አይነት ሌላ ነገር ሳትጨምሩ ይህንን በቤታችሁ ውስጥ ተጠቅማችሁ ፀጉራችሁን ማሳደግ መንከባከብ ትችላላችሁ። ከ3 ከ10 ደቂቃ ብቻ ሩዙ እንደበሰለላችሁ ሩዙ ብስል ማለቱን ስታዩት ለመፍጨት እንዲመቻችሁ ወይ መፍጫችሁ ላይ እንደዛ አደረኩኝ ማለት ነው። እዚህ ጋር መፍጬ ውስጥ አደረኩኝ። እናንተ ሲበርድ መፍጨት ትችላላችሁ ማለት ነው። እኔ ያው ትኩሱን ነው የፈጨሁትኝ። እዚህ ጋር ፈጨሁኝና እዚህ ጋር ቆንጆዬ ምንድነው ነጠላ ጨርቅ አይደለችም ግን ቆንጆ የማጥለሊያ ነበረችኝና በሱ አደረኩኝ። ላጠለበት ፈጭቼ ተመለስኩኝ። እንደምታዩት አጥሚት ነው የሚመስለውና እዩት። እንደዚህ አድርጌ በደንብ አድርጋችሁ ጭምቅ አድርጋችሁ ከፈጫችሁት በኋላ ምንም አይነት የሩዝም ወይ ያብሹ እንዳይኖር በደንብ ብስል ካለ ቆንጆ ነው የሚሆነው ስትጨምቁት፣ ወይ ደግሞ በዚህ መልኩ ቆንጆ የሆነ ውህድ ይወጣላችኋል ማለት ነው። ከዛ እዚህ ጋር በደንብ አድርጌ ጨመቅኩት። ያው እናንተ ቪዲዮ እንዳይረዝምባችሁ ብዬ ቆርጬው ነው። በደንብ አድርጌ ተጨመቅኩ በኋላ ይኸው ይሄን የመሰለ ምርጥ አጥሚት ወይም ገንፎ ማለት ነው የሚመስል ቆንጆ የሆነ ውህድ አገኘሁኝ። እዚህ ጋር ያው ቅባት ነው የተጠቀምኩት። የወይራ ዘይት መጠቀም ትችላላችሁ፣ ካስተር ኦይል፣ እንዲሁም የፈለጋችሁትን ማንኛውንም ቅባት መጠቀም ትችላላችሁ። እኔ ግን የሽንኩርት ቅባት ነበረኝና እዚህ ጋር የሽንኩርት ቅባት ነው የተጠቀምኩትኝ። ቤታችሁ የሰራችሁትን ኮኮናት መጠቀም ትችላላችሁ፣ ያላችሁን እንዲሁም አለመጠቀም ትችላላችሁ። ትንሽ ከርደድ ያለ ፀጉር ስላለኝ ድርቅ ከሚል እንደዛ የተጠቀምኩ እንጂ እንዲሁም መጠቀም ትችላላችሁ ማለት ነው። ከዛ በምታዩት መልኩ በደንብ አድርጌ ሚክስ አደረኩትኝ። እዩት ምን እንደሚመስል እንዴት ደስ ልስልስ ያለ ነው። በቃ የሚበላ ነው። ጀስት እህሉም የሚበላ ነገር ነው እና ፀጉራችሁን ያፋፋል። እንዲሁም ለተበጣጠሰ ውስጡ ለተሰባበረ፣ ከግንባራችሁ ለሸሸ፣ ለከርዳዳ ፀጉር ጫፍጫፉ እየረገፈብኝ ነው ለምትሉ እጅግ በጣም ወሳኝ የሆነ ውህድ ስለሆነ ቢያንስ በሳምንት አንዴ ወይም 2 ጊዜ ብትጠቀሙት ለውጡን ታያላችሁ ማለት ነው። እዚህ ጋር እንደምታዩት ፀጉሬን እንግዲህ ያው 2 ቦታ ጎንጉኞ ነበረ ፈታሁትኝ። እኔ ፀጉር እንደምታዩት ከርዳዳ ነው። እንዲሁም አሁን እየለሰለሰ ነው። ሁሌም እንደምለው ትንሽ ቆይችበት እንደ መጥቆር እያለ ነው እና ውህዱ ቶሎ እንደሰራሁትኝ አልተቀባሁትኝም ነው። ስለዚህ ስትቀቡት ቅቤን ያስንቃል። እኔ እዚህ ጋር አሁን እንቁላል መጨመር ትችላላችሁ። ፍስክ ስላልሆነ ነው እንጂ እንቁላል ጨምርበታለሁኝ። እንዲሁም አቮካዶ ካላችሁ አቮካዶ፣ ሌላም ነገር እርጎ መጨመር ትችላላችሁ። እኔ ግን ያው ጀስት ውህዱን ብቻ ነው። ይሄንንም ብቻ ብትጠቀሙት እጅግ በጣም ምርጥ የሆነ ለውጥ ታዩበታላችሁ። ከዛ በኋላ በዚህ መልኩ በደንብ አድርጌ እቀበዋለሁኝ ወይ ደግሞ በደንብ አድርጌ ውስጡን እስተ ጫፍ ዛላውን ሙሉን እቀበዋለሁኝ ማለት ነው። ምክንያቱም ዛላውን የሚያለሰልስልን ምርጥ ውህድ ስለሆነ ይህ እንደ ቅባቱ ቆዳችንን ብቻ ተቀብተን የምንተው አይደለም እና በዚህ መልኩ በደንብ አድርጌ ማሳጅ አድርጋለሁ። ማንኛውንም ነገር ስትቀቡ፣ ማንኛውንም ነገር ስታደርጉ ፀጉራችሁ ላይ ማሳጅ ማድረጋችሁን እንዳትረሱ። ምክንያቱም ማሳጅ በማደረጋችሁ ቁጥር የደም ስራችሁ እየተንቀሳቀሰ እንዲሁም የደማችን ስር ሲንቀሳቀስ ፀጉራችን የማደግ በፍጥነት ፀጉርን የማሳደግ እንትን አለውና ፀጉራችሁን ስትቀቡ ማንኛውም ነገር ማሳጅ አድርጉ። እንደገና ደግሞ የስራ ልብስ ልበሱ።
ልብሳችሁ እንዳያበላሽባችሁ። እኔ የስራ ልብስ ስለሆነ ነው ይሄ ምንም ችግር ፎጣ ያላደረግኩት፣ ወይ ደግሞ ትከሻችሁ ላይ ፎጣ አድርጎ እኔ ወዲያው ሻወር ስለምወስደኝ የስራ ልብስም ነው የለበስኩትኝ። እንደዛ አድርጎ የሚበላሽ ልብሳችሁ እንዳያበላሽባችሁ ማለት ነው። ከዛ ይኸው ጫፍ በዚህ መልኩ ጫፍ እስከ ጫፍ ወይ ደግሞ ከስር እስከ ጫፍ በደንብ አድርጌ ቀባዋለሁኝ። ምክንያቱም ይሄ ለጫፉ ወይ ለዛላው ቆንጆ ነው። ተልባው ጸጉርን ያለሰልሳል፣ አብሽም ጸጉርን ያሳድጋል። አብሽ ባታበዙ መልካም ነው በጣም ሽታው እንትን እንዳይልባችሁ ማለት ነው። እጅግ ያን ያህል ሽታ የለውም። ይሄኔ ትንሽ ነው የተጠቀምኩት፣ አንድ ማንኪያ አብሽ ተጠቀሙ። ሩዝ እንግዲህ ውሃውን ብቻ ራሱ መጠቀም ትችላላችሁ። ውሃው ራሱ ጸጉርን ያሳድጋል። ግን በውሃው በውህድ መልኩ ደግሞ እንደዚህ በሳምንት ወይም በ15 ቀን አንድ ቀን ልትታጠቡ ስትሉ በዚህ መልኩ ብትቀቡት ጸጉራችሁ ላይ ለውጥ ታያላችሁ። የእውነት ነው የምላችሁ። ብዙዎችም ሰርተውበታል። በነገራችን ላይ እኔ ብቻ አይደለሁም፣ እጅግ በጣም ብዙ ሰው ሰርተውታል፣ ጥቅሙንም አግኝተውበታል። የእውነት እኔ የማይቼዋለሁ። ከአንዴም 2-3 ጊዜ ተጠቅሜ ነው ወደ እናንተ ማንኛውም ነገር ማመጣውና ተጠቀሙበት። ስትወጡ ታጥባችሁ ከጸጉራችሁን ራሱ ለውጡን በሳምንት ታዩታላችሁ። ልስልስ ያለ ሶፍት ነው የሚመስለው ማለት ነውና በቃ ከርዳዳ ይበልጥ ደግሞ ከርዳዳ ጸጉር ያላችሁ ሰዎች ይህን ነገር ብትጠቀሙ ታመሰግኑኛላችሁ። ብዙዎቹም ለከርዳዳ ጸጉር የሚሆን ነው እያሉ ሰርተውታል። በእርግጥ ከውስጡ ለሚሰባበርባችሁ ለሚረግፍ ስታበጥሩት ጫፍጫፉ እርግፍ ለሚል ብዙ ጠየቃችሁኝ ያላችሁ ነው። ከዛ በነገራችን ላይ ሳልነግራችሁ በዚህ ጋር ደግሞ ሎሚ ትንሽ ጨመቅ አድርጉበት ማለት ነው። ሎሚ ፎረፎር ያለባችሁ ወይ የሚያሳክካችሁ ካላችሁ ትንሽ ሎሚ ጣል አድርጉበት። ከዛ ቆንጆ የሆነ ውህድ ይሆንላችኋል። እና በዚህ መልኩ ሙሉን በደንብ አድርጌ ጫፍ እስከ ጫፍ ከተቀባሁ በኋላ በደንብ አድርጌ ማሳጅ አድርገዋለሁ። እንደነገርኳችሁ የለበስኩት ልብስ የስራ ልብስ ስለሆነ ነው እንጂ እንዳያበላሽባችሁ ልብሳችሁን ፎጣ ተጠቀሙ። እንደዚህ እንደምታዩት ጸጉሬን እዩት። በቃ ጫፍ እስከ ጫፍ በደንብ አድርጌ ማሳጅ አደርገዋለሁኝ። ከዛ በኋላ ለ2 ወይም ለ3 ሰዓት ያህል ከ1 ሰዓት በላይ ብቻ ጸጉራችሁ ላይ አቆዩት። ከ1 ሰዓት በላይ ጸጉሬ ላይ አቆየውና እታጠበዋለሁኝ ማለት ነው። እንዲሁ ለውጡን አይታችሁ የምር መታችሁ ኮሜንት እንደምትጽፉልኝ ተስፋ አደርጋለሁኝ። በጣም አሪፍ ነውና ሁላችሁም እንድትጠቀሙ ትፈልጋለሁ። በነገራችን ላይ የሆነ ነገር ስታዩ የተመቻችሁን ብቻ ለእናንተ አንዴም ሁለቴም ይሁን የተመቻችሁን ነገር ተጠቀሙ። እኔ ወይ ደግሞ ሌሎች የሰሩትን ሁሉ ጸጉራችሁ ላይ ከምታረጉ 2-3 ጊዜ እዩትና አንዱን ነገር ሲመቻችሁ ደጋግማችሁ ስሩት። ለውጡን ታዩበታላችሁ። ቢያንስ ለ1 ወር ያህል እንኳን ደጋግማችሁ መጠቀም አለባችሁ። ለአንዴ ሰርታችሁት ለውጥ ላታዩ ስለምትችሉ ማለት ነውና በዚህ መልኩ በደንብ አድርጌ ማሳጅ አድርጌዋለሁ። ለእናንተ ያው ቆረጥ እያረኩ እንዳይረዝምባችሁ ነው ቪዲዮ። በዚህ መልኩ ጥቅልል አድርጌ ያው ላብ ወይ ደግሞ በደንብ እንዲያልበው ፌስታል ተጠቀምኩኝ ማለት ነው። ቆዳችሁ ክፍትፍት ይላል ሲያልባችሁ፣ ወይ ደግሞ የደም ስራችን እንዲንቀሳቀስ ያደርገዋልና በዚህ መልኩ ስራ አድርጌው ይህን ይመስላል ለዛሬው ያስኩላችሁ። እንግዲህ ለ2 ሰዓት አቆየዋለሁኝ። መልካም ጊዜ